ወይም ደግሞ በቃ ተሸንፍ ያለው በል በቃ ተሸነኩ። ሶሻል ሚዲያውን ተቆጣጣሪዋለሁ። ምንም ማድረግ አትችልም። አንተ አሁን ማድረግ ያለብክ ማለት ነው ገዳም ውረድ እንዳልለ ገዳም የተባረከ የተቀደሰ ሰው ነው። ለገዳም ራሱ እግዚአብሔር ይጠይቃል። በቃ አገልግሎትን አብቅተሃል። ቁጭ ብለህ እዛ ሙቅ ውሃ እየሞክ ባቄላህን እየበላክ የሆነ የሽማግሌዎች ቲቪ ይዘህ እሱን እያየ ተቀመጥ። ችግር አለበት እንዴ እቴቴ የሚባል ሰውዬ? እኔ መቼም እንደሌሎቹ ልታረገኝ አትችልም። በምን አይነት ቋንቋ እንደምነግረው አይገባውም። እኔ መቼም አልኩኝ አታሳቀኝ፣ አታባረኝ። እዛው ተሰዳደብ ከምትሰዳደበው ሰው ጋር። በጣም ነው ምንቅክ። በቃ ቴቴ ነህ። ቅማላም ከማይናከሰው ከማይባላው ሰው የለም። ምን ጉር ነው በፈጣሪ ከክኔው ጃንቺ ደግሞ የሱ ሂጂና የእግሩን እጣቢ ጠጭለት። ግማታም የጠንቋይ ልጅ ሂጂ እበት ደግሞ ለሱ ሰው ነው ብላ እንትን ትላለች። እንደው ምን ኑሮህን እስኪ ኑር፣ እስኪ ደህና ቤት ውስጥ ኑር። አሜሪካን ሀገር ሰው ተቀምጦ እኮ የአሜሪካን ሀገር ቤታቸው እንዲህ ነው እያልክ እኮ የምታሰድበን እኮ በአንተ የተነሳ ነው። አንተ ደንቆሮ። እኔ ከአንተ ኋላ አሜሪካን ሀገር መጥቼ ከአንተ የተሻለ ኑሮ ነው የምኖረው። ከአንተ የተሻለ ኑሮ ስለ አንጂ እያወራ ጸጉሩ ረገፈ። ዛሬም ያወራል። እስቲ ጋይስ ፍረዱ። አሁን እኔ ነገረኛ ምናምን ትላላችሁ አይደለ? እስኪ ራሳችሁ ፍረዱ። ይሄን ሰውዬውን እኔ አላነሳሁትም። ቁጭ ብሎ ስለኔ ነው የሚያወራው። ፍቅር ይዞሃል ከኔ ልትሞት ደረስክ፣ ልትበላኝ ደረስክ። አፈር ያስበላ። ኑሮህን ለውጥ። ስንት አሜሪካን ሀገር እስኪ በራስ በስም ምን አባሃለክ? እስኪ እናንተ እንደው ሌላው ቢቀር እስኪ ባንካችን ይታይ። እስኪ ከኔ ተሻለ ገንዘብ ካለቅ አሳይ። እንወራረድ እስኪ ማርያምን ጋይስ እንወራረድ። ስንት ዓመት ሙሉ አሜሪካን ሀገር ተዘብዝፋ 5 ሳንቲም የሌለ ባዶ ቂጥ። እኔ ስንት ታናሽክ መጥቼ ካንተ የተሻለ እንትናለኝ። ስንት ዓመት ሙሉ ዩቲዩብ ላይ ስትለፈልግ ስንቱን ዘርና ስንቱን ሃይማኖት ስታባላ የኖርክ ሰውዬ እኛ ካንተን የተማርነው ስድብ። እኔ በፊት ስድብ አንተን ከመስማቴ በፊት ኬክ ላይ ነው እያገላበጡ አስተኝተው በፓስታ እየቀጠቀጡ ያሳደጉኝ። እንዳንተ እናት ስትናደር መዶሻና እላሄ ላይ ጉጉባ እየጣለች አይደለም። እኔ እንጀራ ጠርዝ እንዳይቆርጥሽ ተብሎ ነው በ7 ሞግዚት ያደግኩት። እንለያያለን እቴቴ። በቃ ልቀቅ፣ ቲክቶክን ልቀቅና ጡረታ ውጣ። በቃክ። ስንት ዓመት ተሳደብክ፣ ማንንም ልታሳቅቅ አልቻልክም። እንዳንተ አይነት ደንቆሮዎች ይከተሉሃል። እንዳንተ አይነት ደንቆሮ ቴቴ የሆኑት ወንድነታቸው የጠፋባቸው ሴታ ሴት። እኔ የሴት ጀግና ነኝ። የስንት ታናሽክ እማልፈራክ እምንቅቅ ስፈልግ እምረቅጥቅ 7 ቀን ማስወራህ ነኝ። እኔን አሁን ተመልከቱኝ። ትንሽ ነው ጣል ለማረግበት 1 ቀን 7 ቀን እንዲጮህ ነው ማረገው። ጸበል ላይ መሰለኝ እንዲያንገፈግፋል። አሁን ትግሬዎቹ እንዲረሱለት ነው። ከትግሬዎቹ ጋር ጦርነት ሰሞኑን ጀምሯል። ባለፈው ከአማራ ጋር ነበር። አሁን ደግሞ ሰሞኑን ከትግሬ ጋር ጦርነት ጀምሯል። ያ እንዲረሳለት እኔን ይረግጣል። ምን አባት አመጣለክ? ምንም የምትለውጠው ከህይወት የለም። እግዚአብሔር ይመስገን። ልክ ካንተ ኋላ መጥቼ ተመልካች አለኝ። ካንተ በላይ ስሜ ገኗል። እመን። ራስም እኮ ትናንትና ኮስታምን ነበር ከጂጂ ጋር ስትጣላ። ቤታ የምትባለው ማምለጣለች። እከክ እና እንዳንተ ፎሮፎሬን እያከኩ እንድቀም በስንት ዓመት ሶፋው ተቀየረ። እሱንም አላቅም። የሰው ቤት ውስጥ ተቀምጠት በጥገኝነት ይሁን አላቅም። ኑሮህን አሻሽል። ደና ነገር ግዛ፣ ደና ዕቃ ግዛ። ኮተታም ሳሪኮ እንዴ ሰልችቶኛል፣ ጭንቅላትን አንሳልኝ የሚል ሶፋ ላይ ስንት ዓመት ሙሉ ተኝተክ ይሄ ማህበረሰብ ስታደነዝዝ ኖርክ። ያቺ ሶፋ ስንት መከራዋን አይታ በስንት መከራ ወጣች። ኑሮህን አሻሽል፣ ተለወጥ። አንዴ ቆይ ሚስት እስኪ እኔ እግዚአብሔር ምስክሬ ነው። እንደዚህ አይነት ባል ቢኖረኝ ጭንቅላት ውስጥ ቦምብ ከትቼ ነበር ማፈነዳው። እግዚአብሔር ምስክሬ ነው። እኔ ወንድ ልጅ ማቀው ስራ ወጥቶ ገብቶ ይሰራል። ሴቷ ደግሞ የቤቱ እንደው ከተባለ እንኳን አሜሪካን ሀገር ሁለቱም 50-50 ነው የሚሰሩት። ሁለቱም እኩል ይሰራሉ። ሴቷም ወንዷም ትሰራለች። ግን ወንድ ደግሞ ከሆነ ደግሞ ረግጥ አርጎ ሴቷ ኑሯን እየኖረች ልጆቿን እያሳደገች ስራ ሚስቱ እኮ ናት። እኔ እንደው እግዚአብሔርን ጋይስ እብድ የሚያህል በምን ላሳያችሁ? እብድ የሚያህል ወይ ዘንድሮ ይሄም ያህል መሳቃ ተሸክማ
ወይ ዘንድሮ እኮ ይሄም ያህል ምሳቃ ተሸክማ ሚስቱ ባይ ቤቢ ከንፈሩን ስማው ይሄም ያህል እየጎተተች ይሄን ቦሪዶና ምናምን ተሸክማ እየተደናቀፈች ስራ ትሄዳለች። በኩለ ሌሊት አቶ ቴቴ ደግሞ ቁጭ ብለው የታየው ምትበይ ሲል ይውላል። ኑሮህን ቀይር እስኪ፣ የሆነ ነገር አሳየን፣ ተለውጥ አሳየን እስኪ። እኔ ታየኛለህ። እኔ ቤታ ከአንድ ዓመት በኋላ ትቼ ነው የሚሄደው። እዚሁ ተዘብዝፈክ በስምክ አንድ ነገር የለክ። ከአንተ በላይ ከእናንተ በላይ አሁን አንተ የጻፍኮ ደንቆሮ ራስህ ትሆናለህ። በፌክ አካውንት ቁጭ ብለህ የምታይ ቆረቆንዳ ምን አባሁን ለሱ የሚታገዝ ነገር አለ? ብሔርን እድሜ ልኩ ሲሰድብ የነበረ ሃይማኖትህን እንዲገልብጦ ሲነፋል የነበረ ምን አባህና ነው ሆነ? ካሁን አንተ ምልታሸረግድ የምትመጣው ምን አባህ ኮነክ? ሰውን ሁሉ እንደተሳደበ ከእውቀት የለው። እዚህ ቲክቶክ ላይ ተዘብዝፎ ነው የሚለው። የተማረ ከሆነ እስኪ ብድግ ብሎ ተሰርቶ እንትን ይበል ያሳየን፣ የሆነ ስራ ሰርቶ ያሳየን። ኑሮህን ለውጥ። ለአንተ ምነግርክ ረግጬ ምነግርክ ስድብ አልሰድብም። ቆረቆንዳ ነው ግን ኑሮህን ለውጥ። እናት አሁንም ቀበሌ ቤት ነው ያለችው። ማዘር ከቀበሌ ቤት አልወጣችም። ደህና ቤት ሰርተ ካሳያት እስኪ ኑሮህን ለውጥ። ሰረብረሙን ከሜዱላው ነው እንዲያጋጩት። እድሜ ልኩን ከሴት ጋር የሚጣላ እድሜ ልክን ከሴት ጋር የምትጣላው። እስኪ እዚህ ቲክቶክ ላይ ካልተጣላው ሴት የለ። በቃ እኔ ብቻ ነኝ ሶሻል ሚዲያ እንትን ኪንግ ነኝ። ማናባነ ኪንግ እንዲህ በቁርቁም በስቼ ከነጨገር ነው ማበንልህ። ፀጉርን ሳይሆን ጨገርን ነው ማበንልህ ከስር። እኔ ቤታ ምን ነው ዝም ስለው እዚህ ላይ ፊት አለ። ጌታን ጋይስ አያስቅም እኮ ታሟል፣ አሞታል። የሚወጣው መድኃኒት ይሁን የቂጡን ፍንክት ያሳበደው አላቅለትም። ይመጣና ቤታ ተነቀሰኝ፣ ቂጥ ላይ ተነቀሰኝ ከፈለክ እንዴ። ሲሰድበኛል፣ ቁጭ ብሎ ይሰድበኛል። ምን አባቱ ያሞግሰኛል? አሁን እየሰደበኝ አይደል እንዴ ያለው ኩማ። እንዴት ነው ጋይስ የሚያይ እየሰደበኝ አንዴ ኩማ አንዴ ቀስተኝ እየሰደበኝ አይደል እንዴ? እስኪ እናንተ ፍረዱ። የማይሳደበው የማይሰጠኝ ስም የለም። ይሄ ቆረቆራ ኑሮህን ለውጥ። እኔ እናንተ ለቴቴ ይሄን ብቻ መልእክት አድርሱልኝ እስኪ። እኔ እናንተ በኑሮ እንፈታተሽ በሉት። አንተ ስንታለቅ እኔ ስንታለኝ አደባባይ ላይ አውጥተን ያለንን ገንዘብ እንታይ በሉት። እኔ እዚህ ሀገር ከመጣው ገና ነኝ። እሱ አሜሪካን ሀገር ቂጡ እስኪላጥ የቂጡ ምንድነው የሱሪው 2 መነጽር እስኪያወጣ ቂጡ ላይ ሲንፏቀቅ የነበረ አሜሪካን ሀገር ነው። እስኪ ምን አለክ ንገረኝ። ምን አለክ እስኪ ያሳየኝ። አሜሪካን ሀገር ምን ከዚህ በፊት ስትሰራ እንደነበር ቲክቶክ ላይ ከመጎለት በፊት ይበልጥሻል። ከክ ቆረቆ እንዳንተ አይነቱ ነው ከካም። ቆይ ኩማዬ እመለሳለሁ። እሺ ደግሞ አንተ እንዳያንቀሳስሩ አንድ ደቂቃ ማይ ደግሞ እሱንም እንዳያስገባው። ሄ ደንቆሮ ስማኝ፣ ይበልጥሻል የምትይው አንቺ ደንቆሮ እንዳንቺ አይነት። አሁን አንቺ ለስሙ ሴት ነሽ፣ ለስሙ ሴት ትሆኛለሽ። እንዳንቺ አይነት ሰው በልጅነቱ አቢዩዝ እየተደረገ የተቀጠቀጠ ቡል እየተደረገ እየተሰደበ የሚያድጉ ልጆች እየተቀጠቀጥ ስላደግሽ ሰው ፍራቻ አለብሽ፣ ትፈሪያለሽ፣ ይበልጠኛል ብለሽ ታስቢያለሽ። ነው እንዲህ አይነት ቦርኮ ህይወቱን ያልቀየረ ቤቱን ያልቀየረ በስንት ዓመቱ ሶፋ ብሎ በስንት መከራ የተነሳ ሰውዬ እኔን እንትን አንቺ ፍሪው አንቺ ኪንጌ ነው ብለሽ አንግሹ። እኔ ቤታ ነኝ። አሜሪካን ሀገር ነው የምንኖረው። ፍሪደም ያለበት ነፃነት እንደፈለግ የምንሆንበት ያለ ነው። ገባሽ? ማንንም አያዝም። እንኳን እሱ አይደለም የወለደ እናትና አባት ራሱ በልክ በአግባብ እንጂ የሚቀጣው እንደፈለገ ሊያደርግ አይችልም። ደፋር እናንተ ፍሩትኝ ቴቴን። እኔ ቤት አልፈራውም፣ ስለናኩት ነው። አሁን እሱ ጠሮበታል፣ እይታ ጠሮበታል፣ የቤታን ስም ነው የሚያነሳው። እይታ ጠሮበታል፣ የቤታን ስም ነው የሚያነሳው። ሰገጤ አንተን ብሎ የአዲስ አበባ ልጅ። እኔ አሁን ከስንት ሳምንት በኋላ እየመጣው ነው ቴቴን ስም የማነሳው። የአዲስ አበባ ልጅ ላስላስ ያደርጋል፣ ይፋታል። በቃ ሰገጤ ቁጭ ብሎ አንጋጋጋጋጋ እንዳለ ድዳ ከአፍ ውስጥ እህል የሚያመልጥ ሰው ያው ስቶሪ ላይ ለጥፍ ያለው ጥርስ ይሁን እህል እንዳመለጠ ምን አባ አውቂ። ከአፍ ውስጥ ምግብ የሚያመልጠው የሚንጠባጠብበት ሰውዬ አንተን የሚፈሩክ አንተን ጀግናችን የሚሉ ማለት ነው። በልጅነታቸው በጎረቤት ስኳርና ምናምን ሽሮ ሲላኩ በኩርኩም ተበስተው አእምሯቸው የተቀደደ ሰው ብቻ ነው። እኔ አልፈራም። እንደኔ አይነት መሰሎች አይፈሩም። ማን አባህነ ይሄ ሶሻል ሚዲያ እኩል ነው የምንጠቀመው፣ ለሁላችንም እኩል። ማንም የበላይ የለም፣ ሁላችንም እኩል።
ስልካችን የተሰጠው ለሁላችን ነው። ማንኛውም ሰው ተነስቶ ከፈለገ ፌመስ መሆን ይችላል፣ ከፈለገ መሳደብ፣ ከፈለገ የፈለገውን ማድረግ ይችላል። ሁላችንም እኩል ነን እዚህ ሶሻል ሚዲያ። ማን አባ ስለሆንክ ነው ውስጥ እየተቃጠለ ማዲያታ ጦስኛም? ማን አባ ስለሆንክ ነው አንተ? ማን የሚፈራ መሰለ እንዴ? ጋይስ ፍቅር ይዞታል እንዴ ከኔ? እስኪ ፍረዱ። እቴቴ በቀን አንዴ እኮ ስሜን ሳያነሳ አይውል። የቂጥ መሃል ፍንክት ላይ ተነቀሰኝ ቤት ታዮ ብለ ምን ቀረው? ቁጭ ብለ ደግሞ ቆንጆ ሚስት እንዳለው ደግሞ ስለሰው ያወራል። ሚስትን እኮ አይተናታል። ውሻ በጨው ማይልሳት ውሻ ለዋሌ ብነሰንስ ኤሪ እንኳን አይልሳትም። ሁሉ ጊዜ ሴት ልጅ የምታንቋሽሽ ሴት ልጅ ልጆች የሚሳደብ ሰው አልወድም፣ ግን ሴት ልጆችን ጠዋትና ማታ ትሳደባለች። ሴት ልጅ ወልደ ሴቶችን በሰውነት ትሳደባለች። ሚስትህን ተመልከታት። ፊቷ በቤንዚል የማይወጠር ሴትዮ መጥቶ ሴትን ይሳደባል። ያልሰደብከው ሴት አለ? የራስህን ቤት ሚስትህን ሰዎችን ነጮች አግብታችሁ ምናምን። አንተስ ያበሻ ሴት ምን አባ ቀምሰህ ታውቃለህ? ምናምኗ እንደሊጥ ከቦቀቦቃ አሮጊት ጋር ልስትታሽ የምትውል ልጅህን ብትወድ ሴት ልጅህን ብትወድ ቀንና ማታ ሴቶችን ብቻ ትሳደብ። እንደ ወንድ ትገጥም ነበር። እንደ ወንድ ወጣ ብለህ ኳስ ትጫወታለህ እንዴ? እንደ ወንድ ስራት እንዴ? ወንድ ልጅ ካርታ ሲጫወት ያለው እኔ ኳስ ሲጫወት ያለው ቁማር ምናምን እንትን ሲላ ያለው በቃ ስለ ፍቅር ስለምን ነው አንተ እድሜ ልክህን ስለ ሴት ነው የምታወራው? አትወስቷሽ ምድጃ አፍ ደግሞ አንተም ሰው ሆነ ስለኔ ታወራለህ። ጠንባታ ለአንተ የሚያሸረግዱ ሰዎች ነግሬሃለሁ። ቀዘናም ፈሪ በራሳቸው መተማመን የሌላቸው ናቸው። እኔ የሴት ወንድ ነኝ፣ ማንንም አልፈራም። እስኪ ለራሳችሁ ንገሩትኝ። እኛ ከማንም በታች አይደለንም፣ ማንም አይመራንም። ለራስ ንገረው፣ አትፍሩት። ማን አባቱ ነው የሚፈራው እንዴ? ቆሽቲያም እዚህ ቁጭ ብሎ ቤታ እንዴ ሊሞት ነው እንዴ ሰውየው? ገንዘብ ሰው እንዴት ዝም ብሎ የሰው ልጅ ቀንና ሌሊት እየተሳደበ ገንዘብ ይለቅማል? እና አንቺ ናውጣ በእናትህ ቆሻሻ። ትልቅ ሰው አይደለ እንዴ? ስታስጠላ። ምንድን ነው ይሄ ደግሞ? ትልቅ ሰው አይደል? ሂድጣ። ምን አይነት ጽሁፍ ነው የሚጽፍ? ምን አይነት ጽሁፍ ነው? ይኸውላችሁ ወንዶች ሆናችሁ ለቴት የምትደረቡ ካለ ከኋላ ትለጠለጣለ። እመነኝ። ሴቶችስ ችግር የለውም። ሴት ያው አለቅላቄ ስለሆነ ታለቀልቅ። ሴቶች ቢሳደቡ እኔ ለቴት ተደርቦ የሚሳደብ ሴት ካለ ችግር የለውም። አህያ ስለሆነች ይርገጣል። ወንድ ሆነ ግን እመነኝ ማለት ነው ታፈነድዳል። 4 ነጥብ ታፈነድዳል። ወንድ ልጅ ሆኖ በዚህን ያልክ ሴቶች ሲሰደቡ በየቦታው ሳይ ነው እኛ ያበሻው ወንዶች ለሴት ልጅ መከታ እንጂ ተሳዳቢ አይደለንም ነው ብሎ የሚወጣው። ወንድ ሆነ ግን ለወንድ ልጅ ቂጥህን የምታፈነድ ከሆነ እሱስ የሴት ወንድ ነው። ቡሽቲ ነህ። እመነኝ ከኋላ ትሰጣለህ። እኔ የማውቀው ያበሻ ወንድ የሚተኩስ ስለ ሴት የማያወራ ምሳሌ እኮ ሰጧችሁ። እና ሮናን ተመልከቱ። የአዲስ አበባ ልጆች እንዴ ዘፈናቸውን ይከፍታሉ። ጭዌው በቃ እንዴት ነው በቃ ይጫወታሉ ምናምን የሆነ ላስላስ ካለ በሙድ ላስላስ ድርቅ ብለው እንደ ሰገጤ እንትን ሲሉ እኔ እንደዚህ አይነት የአዲስ አበባ ልጅ አይቻላቅ። እንደ ቴቴ አዲስ አበባ ልጅ አይቻላቅ። ወንድ ማለት ያ ነው። ያንጠለጠለን ወንድ ልጅ ማለት አህያ ሁሌ ከሴጋ በቃ ወገቡን ሽንሽኑን እየቋጨ እሺ ቤታ እንደ አንጀት እየተቃጠለ ነው የምትናገረው። ደስተኛ አይደለህም በህይወት ደስተኛ አይደለም። ምክንያቱም ይሁላ ጊዜ አሜሪካን ሀገር ውስጥ ሆነ ደና ዕቃ የለ፣ ደና ንብረት የለ፣ ደና ገንዘብ የለ። ምን አባ ሰርተ ነው እስኪ ተለወጥከው? ንገረኝ። ምን ሰርቶ ስንት አመት ሙሉ እንዴ ምን ሰራ? እስኪ ንገሩኝ ጋይስ ምን ሰራ? ሰዎችን እንትና ቋንቋ አጣጣ ነባከክ። ሚካኤል አንተ መጀመሪያ በጻፍከው ቋንቋ ወራ አህያ አንተ በእንግሊዝኛ ወራ ሰውን ከምትል መጀመሪያ አንተ ጻፈውና ከዛ በኋላ እኔን ጀጅ ለማድረግ ትሄዳለህ። እኔማ ባወራ ድራሽ ነው የሚጠፋው እበት። መጀመሪያ ራሳቸው በአማርኛ እየጻፉ ሰውን ይላሉ። መሀይም ደንቆሮ መሀይም። እሱ አወራ ያለውን ማለት ነው። እግዚአብሔር ምስክሬ ነው። ውሻ ያወራዋል። ሲቀጥል ደግሞ ማለት ነው እሱ ስላወራ ምን ተለወጠ? እዚሁ ቲክቶክ ላይ ተዘብዝፎ ሰው ነው የሚሳደበው። ምን ተለወጠ? እዚህ ቲክቶክ ላይ ተዘብዝፎ ሰው ነው የሚሳደበው። ጋይስ ሰው ነው እየተሳደበ ያለው። ምን የተለወጠ ነገር አለ? ምንም። እውቀት ያለው ሰው በመጀመሪያ ደረጃ ቲክቶክ ላይ ምንም አይሰራም። እቴቴ አህያ እዚህ መታችሁ አፋችሁ የምትከፍቱ ካላችሁ ደግሞ አህያ የሱ አህዮች ናችሁ፣ ገረድ ናችሁ። ዝም ብላችሁ አፋችሁ መታችሁ የምትከፍቱት። እኔ አያችሁ ጀግና ነኝ። አንቀጠቅጠዋለሁ፣ አርበደብደዋለሁ።
ስሜን በየቀኑ እንዲጠራ ነው ማረገው። እናንተ ግን አህያ ተላላኪዎች ናችሁ። ትፈሩታላችሁ። እኔ አልፈራው፣ ጀግና ነኝ። ስለምትፈሩት ነው የምታሽለጣልጡት። አሽለጥላጩላ ቅማላም ምን አባሽ አማራ ብትሆኚ ቄጥሽን ገልብጦ ነው ሲሰድብሽ የነበረው። እንደሱ የሰደበሽ አለ እንዴ? ሸርሙጣ ልጅሽን አንጠብጠበሽ አዲስ አበባ ድረስ ያመጣሽ ያለ ሲሰድብሽ የነበረው አንቺ ነው። ትግሬም እዚህ ለሱ የምታሽቃብጥለት ካለ ሙልጭ አድርጎ ሲሰድባቸው የነበረው እናንተን ነው። ስንት ዓመት ሙሉ ኦሮሞን ብትሆን አጥቦ አስጥቶ አለቅልቆ ያሰጣህ አንተን ነው። ሙስሊምም ሆነ የምታሽቃብጥለት ካለ ሙስሊሞችን ሲረጥል ነበረ። ነብዩ አልቀረ ማን አልቀረ አብደክ አካውንቱን ስታስዘጋ ነበር። የኦርቶዶክስም ተው ቄሱን እየነፋ እየሸጎረ እያለ ሲሰድብል ነበር። እሱ ነው። እኔ ቤት አይደለው። እኔ ብሰዳደብ ከግለሰብ ጋር እንጂ የምሰዳደበው ከፈጣሪ ጋር እሱ እኮ ፈጣሪውን እኮ ሁሉ የሚሳደብ ሰው ነው። ገንዘብ ከጠረረበት እግዚአብሔር የሚሳደብ ሰው ነው። እበት እውቀት ካለው ቢሮ ላይ እንዲህ ወንበር ላይ እየተሽከረከረ ያሳየን። እናንተ ላኮም ሊዛ ምናምን ትባል አለቅላቂ ናት አይደል? እበት በህይወት የሚያስጠላኝ ደግሞ የሚያለቀልቅ ሰው ነው። ስለዛ እኔ አሁን ጸበል ነኝ። አንድ ነገር ቆይ አንዴ እነዚህ አለቅላቂ ሴቶች ላስወጣቸው። ደንቆሮ እንግሊዘኛ አውሪ ብሎሻል እና ናይጄሪያውን ባሌን በአማርኛ ነው የማወራው። እኔ ባወራ ትጠፋላችሁ እኮ አልኳቸው። ኤኒዌይስ እና የምታለቀልቁ ካላችሁ አለቅልቁ። አለቅልቁ እስኪ እቴቴ በሉ፣ እቴቴ በሉ። እነዛ አለቅላቂ ከዛ የመጣችሁ አላችሁ እቴቴ በሉ። እኔ እንደሱ አንዴ ቆይ ጋይስ፣ አንዳንድ ከርሳሞች አሉ እንደ ሀያሲ ጀግና ነኝ እኔ። እንደውም ሴቶች ማለት ነው ልትቆሩብኝ ነው የሚገባው። ወንድ ልጅ ነኝ ብሎ ወጥቶ ሲሳደብ ስንት ዓመት ሙሉ 13 ዓመት ሙሉ ህዝብን ተሳዳቢ ሲያደርግ እንኳን ወጥቼ እንደኔ አይነት የስንት ታናሹ ዋጋውን ስሰጠው ማለት ነው ጀግና ነው ማለት ያለባችሁ። ፈሪዎች ናችሁ፣ ትፈሩታላችሁ። እኔ አልፈራውም። እከክ እንዲህ ነኝ። አየክ ብቃቴ። ከዛ ቤት ተልከ አለቅልቀለት መጣ ያልከውን እንዲህ ነው የምዘጋብክ። ጀግና ነኝ የምልህ ለዚህ ነው። ከዛ አለቅልቀ ሄድና እንግሊዘኛ አታውሪም በለ። እሱ ስላወራ እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። እናንተ እዚህ አሜሪካን ሀገር እሱ የሚያወራውን እንግሊዘኛ ብታዩት በኢየሱስ ክርስቶስ አምላኪ ሆይ አምላኪ ሆይ አምላኪ ሆይ አምላኪ ሆይ። ግራመሮቹ ራሱ ወዴት ኤኒዌይስ ግን አንዴ ቆይ ጋይስ የሆነ ነገር ተዛለኝ። ሞዴሬተር አድርጉልን ነበረ ግን ቆይ እንዴት እንደማደርግላችሁ አሳያችኋለሁ። እናንተ ዘገጤዎች እስኪ አሁን እስኪ ጻፍና አሳየኝ። ጻፍና አሳየኝ እስኪ። ጻፉና አሳየኝ እስኪ። እኔ ማህይም እጅህን ነው እንትን ምልክ። ኤኒዌይስ በቃ እናንተ ደግሞ በቃ ፍቅሮቼ በቃ ቴቴ እኮ ብሎ ያልኩትኝ ብቃቴን ላሳያቸው ነው። እንዴት ቲክቶኩን እንዴት ኮመንቱን መያዝ እንደምችል መቆጣጠር ላሳያቸው ነው። በቃ በቂ ነው። ብዙ አትጻፉ። እንትን ሄዱ በላት። እንደ ሴት ግን እንደው አይሰለቸውም? ግን እንደ ሴት እንዲህ በሏት፣ እንደዚህ አርጓት፣ እንደዚህ ሆኗት። እግዚአብሔርን ጋይስ እንደዚህ በሏት። ቁጭ ብሎ ለሴት እኔ እንደዚህ አይነት ባል ቢኖረኝ ቆለጡን በቦምብ ነበር ማፈነዳለት። እንደው በዛው በተኛበት ቆለጡን ነበር ቆርጬ እንትን ምንለም። ሸርሙጣ ወይ መሸርሙጥ መልክ ይጠይቃል። ለመሸርሙጥ ደፋር። ሸርሙጥና ስድብ አይደለም ባይዘው። ቆንጆ ነሽ ነው። ኤኒዌይስ እንደ ያ አይ ነው ሴቶች እንደምትቃጠሉ ምናምን አውቃለሁ። ስለሞጣማ ይመቸው እንዴ ሞጣ እኮ ሞጣ ባይዘው ንገራችሁ። እግዚአብሔር ምስክሬ ነው የምላችሁ። ሞጣ ሲሳደብ ሞጣ ነው እንትን ነው የምትሉትኝ። ላይክ አንዳንድ ሰው ሞጣን በጣም እንትን ይለዋል። ግን ምን አይነት ሰው መሰላችሁ ሞጣ? ዛሬ ሰድባቸዋል። ባለጌ ሴት
ወንድነቱን ትቶ ቂጡን እያንጠባጠበ የሚሳደብ ወንድ ከሴት ጋር ምን እንትለዋለህ? እኔ ባለጌ ሴት ኮንኩ። ኤኒዌይስ ሞጣ ቢያንስ እንኳን ማለት ነው ቢሳደብ ዛሬ ይሳደብና ሞጣ እንደ ሴት ሲያዘበዝብ አይውልም። በቃ ወይ ፖለቲካ ያወራል ወይ አንዱን ያወራል። በቃ አለቀ። ከዛ በኋላ የሆነ ከአመት በኋላ ወይ ከወራት በኋላ ምናምን ነው ሞጣ የሚሳደበው። ቀንና ሌሊት ሞጣ እንደዚህ ከሴት ጋር ቁጭ ብሎ ሲሰዳደብ አይቻላቅም። እግዚአብሔር ምስክሬ ነው የምላችሁ። ሞጣ እኔ አንድ የምመሰክርለት ነገር ተጣልተናል፣ ተሰዳድበን እናውቃለን። ግን እንደ ሴት ከሴት ጋር ግን እንዲህ ቁጭ ብሎ ጠዋት ማታ ሲሰዳደብ አይቻላቅም። በዚህ አደንቋል። ይሄ ወንድነት አለው። ይሄ ወንድ ነው፣ ሞጣ ወንድ ነው። በዚህ አይኖ ብዙ ሴቶችን ተሳድቧል ምናምን፣ ግን ደግሞ ሲሳደብ አንድ ሁለቴ ላስላስ ያደርጋል። በቃ ከዛ በኋላ ያልፋል። አታለቅልቂ ሀና፣ እቃሽን ጠቢ። አንቺ እቃ ሳታጥቢ ለማለቅለቅ ትመጫለሽ። ሎሬ እቃ ጠቢ ማሬ። እቃው ተከምሮ ነገ ደግሞ ድብደባ አልችልም። እቃ ጠቢ። ሸርሙጣ ነሽ እንዴ የኔ ማር? ለመሸርሙጥ ይጠይቃል። ለመሸርሙጥ መልክ ይጠይቃል። ዝም ብሎ መሸርሙጥ የለም። ዝም ብሎ መሸርሙጥ የለም። እንዴ ትቀልጃለሽ እንዴ? እግርሽ 50 ሳንቲም የሚያስገባ ሴትዮ፣ ጆሮሽ 70 ዓመት ያልተጠረገ ሴትዮ ወንድ ልጅን ገንዘብ ስጠኝ ብትይ በምን አባሽ ልትሸረሙጪ ነው? ጆሮሽን አንጠጥሎ ነው አስፓልት ላይ የሚከትሽ። መልክ ያስፈልግሻል፣ ንጽህና ያስፈልግሻል፣ ሰውነት ያስፈልግሻል። ወንድ ልጅ ገንዘቡን ለማፍሰስ ባይዘው ሸርሙጣ ማለት ስድብ አይደለም። የምትተጣጠናት ብዙ ጊዜ ሸርሙጦች ካያችሁ በጣም ራሳቸውን ያጸዳሉ፣ ይተጣጠባሉ፣ ጸዳ በዳ ያሉ ናቸው። ተጠብጥብ ነው የሚሉት። እኔ ማርያምን ስድብ መስሎ አይታየኝም። ሸርሙጣ ማለት ቆንጆ ሴት ናት የምትሸረሙጠው። አስቀያሚዋማ ከቤቷም አትወጣ። እሺ ወይኔ እኮ ማረሳውቴን በቃ ሞዴ ተዋቸው ጋይስ። ያው በልጅነታቸው ሲደበደቡ አሁን እዚህ እኔ ማያቸውን እዚህ ጋር ጥሩ ጥሩ የሚጽፉትን ሰዎች ወይም ደግሞ በራስ መተማመን አላቸው። ማንንም የሚያዛቸው ሰዎች አሉ። በራስ መተማመን ያላቸው ሰዎች ናቸው የሚጽፉት። እንደ አህያ ደግሞ ሲረገጡ ከልጅነታቸው ጀምሮ ሲኮረኮሙ ሲቀወሩ ያደጉ ሰዎች እሱን ስለሚፈሩት ነው። እኔ እኮ አሁን የሚናደዱ ቢለምዱን ታውቃላችሁ? ለምን እቴቴን አልፈራችሁም? እንደኛ ለምን አልተገዛችለትም ነው። ማንንም ምን አልፈራም። እግዚአብሔርን አምላኬን ሰማይና ምድርን የፈጠረውን እፈራለሁ። ከዛ በስተቀር ማንንም አባቱ አልፈራም። እንዲህ ካወራውለት በቂ ነው። 3 ቀን ያወራል። ማሮች አሁን እኮ ከዛ የሚመጡት ሰዎች እኮ እንትን ብላችሁ ነው። በለጠቻችሁ ቤታ ፎሎዋ ህዝብ እያያት ነው። በቃ ራሷን ትጠብቃለች። ሴቶቹ ደግሞ እንዴ እኔም ራሴን አልጠብቅም መሳደብ አለብኝ እሷ ቤት ገብቼ። ወንዶቹ ደግሞ አሉ ከኋላ የሚለጠለጡ ያ ወንድ ሲያዩ የሚፈላባቸው እነሱ ናቸው የሚሳደቡት። እንዲህ ተቃጥሎ ሊሞት እኮ ነው ጋይስ። ለምን አልወደቀችም? ሰው እንዴት የሰው ውድቀት ይመኛል? ለምን አልወደቀችም? እግዚአብሔር ነው የሚጠላው። ሰው የሚያነሳውም ሰው የሚጠላውም እግዚአብሔር ነው። እንዴት እኔ ብቻ ለምን አልመራውትም? ይሄ ነው ትመራዋለህ። አብረን ተያይዘን ነው ገደል ምንገባት። ብቻህንማ እንዴ ጉሮሮ ላይ ነው የምቆምብህ። የስራ እድል ከፈትሽልኝ ለሳምንት ጋይስ። በየቀኑ እኮ ነው ስሜን የሚያነሳው እንደወጥ ማጣፈጫ። ለምን መሰላችሁ? ሌሎቹ ካያችኋቸው ሙልጭ አርጎ ሰድቧቸው ምናምን ይታረቃሉ። እኔ ከተጣለው አንድ ድል ሰጣችኋለሁ። ላለማሸት አንድ ድል ሰጣለሁ። ተጣልተን ከሆነ እንታረቃለን። አንድ ድል ሰጣችኋለሁ። ባህር ሁለተኛ ጊዜ ግን እንትን ካላችሁ ብሞት አልታረቅም። ያ ነው እሱ ያቃጠለው። ለምን ከሌሎቹ ጋር ቢዝነስ አለ አይደል? ዛሬ ይሰዳደባሉ አውቀው፣ ነገ ይጣላሉ አውቀው፣ ይሰዳደባሉ ለዩቲዩብ፣ ዛሬ ይታረቃሉ። እኔ እንደዚህ አይነት ሰው አይደለም መቼም። ለምን እዚህ ጋር ታንቋ አይሞትም? እንዲህ አይነት ወንድ እኔ አልታረቅም። ሂዱ እሺ ጥሯት። እናንተ ደግሞ አለች ሂዱ ሮሚን ጥሯትኝ። ዛሬ በዚህኛው ስልክ እንትን ማለት አልችልም። ሂዱ ቤታ በሏት። አንቺ ጉርድ በርሜል ቢያንስ እንዳንተ አይነት ሉጤ አይደለሁም። ጉርድ በርሜል ብሆንም እንዳንተ አይነት ሉጤ አይደለሁም። እንዳንተ አላፈነድድም። ቢያንስ እኔ እቃ ለማንሳት ብቻ ነው ጎንበስ የምለው። እናቴ ወይ አይኑ እንደማቃጥላችሁ አውቃለሁ፣ ግን ምንም ማድረግ አልችልም። ሴቷም ቅናት እልህ ካለብሽ ተኳኩለሽ ፏ ብለሽ መጥተሽ ስልኩ ያንቺ ነው ገብተሽ ጭው ፈካ አድርጊ። እድለው ጋይስ፣ እኔ እድሌ ነው። ጭው ይችላል። መስክሮልኛል። እንኳን ወዳጄ ጠላቴ መስክሮልኛል። ለራስ ያወራሁት ራሱ ደግሞ ያስቀኛል።
ምንም ማድረግ አይቻልም። ምንም ላደርጋችሁ አልችልም። ስድብም ከማራችሁ ተሳደቡ። እኔ ግን እቴቴን ለኔ ምንም አይደለም። ቆሻሻ ገንዳ ማዲያታም ለማኝ በኑሮ ያልተሻሻለ ደና ስራ ሲሰራ ያላየሁት ደና ገንዘብ የሌለው ደና ሶፋ የሌለው ደና ቤት የሌለው ቆሮቆራ 20 ስንት ዓመት ነው አሜሪካን የተቀመጠው? 10 ምናምን አሜሪካን ሀገር ተቀምጦ ደና ኑሮ የለው። ምንም ማድረግ አልችልም። ይሄ ደግሞ እድሉ ነው። የ40 ቀን እድሉ ነው። ሮሚ ትመቸ። ሮሚ ማፈታ ያለች ናት። አረረረ ጋይስ ሮሚ ካለካቿት አትሳደብም። አንድ ሁለተኛ ነገር ደግሞ ሮሚ ጭዌ ትችላለች። በቃ ትጫወታለች ምናምን። ያኮ ሰገጤ እኮ ነው። በቃ ገንዘብ ያሳበደው 19 ዓመት በኢየሱስ ስም 22 ዓመት ነው ገንዘብ ያሳበደው ክርስቶስን። ለገንዘብ እኮ እሱ የሚለጠለጥ ይመስለኛል። በቃ በቃ ፈንድዶ ምናምን የሚሸጎር ለገንዘብ ከሰጣችሁት ሰው የሰው ልጅ እንዴት የሁላ ዓመት አሜሪካን ሀገር ተቀምጦ ደና ኑሮ ደና ቤት ውስጥ አይኖርም? በስመ አብ ወልድ። ጸጉሬን ብዙ ሰዎች ወዳችሁታል። ቆይ ቪዲዮ ሰራላችኋለሁ። እናቱ አሁንም ቀበሌ ቤት ነው ያለችው። አሁንም ቀበሌ ቤት። እኛ ቢያንስ እንኳን ከሀገር ስንወጣ ቤት ሰርተን ምን ብለን እንወጣ ነው የቤተሰቦቻችን እስካሁን ድረስ እኔ እግዚአብሔርን ይገርመኛል። እናቱ አሁንም ቀበሌ ቤት ነው ያለችው። አዲስ አበባ ድረስ ሄዶ እናቱን ያላየ ሰው እንደዚህ አይነት ሰው ጋር በኢየሱስ ስም እናንተ ስገዱለት። 13 ዓመት ሶሻል ሚዲያ ላይ ሰግዳችሁለታል። አሁንም ስገዱለት። ልሰግድለት አልችልም እኔ። ጋይስ ኩማ ዝግ ነው። ሂዱና ሮማንን ጥሯት። ሮሚ ትናንትና አሰደብሽኝ ብላ ስታብድ ነበር። ሂዱ ሮማንን ጥሯት አንዴ። ሂዱ ሮማንን ጥሯት። በሰከንድ ውስጥ ወሬ እያወራችሁ ወይም ገስት ላይ ሰው ካለ ግን ንገሩኝ። ወይ የትዙይ እናወጣና ለእናቱ እንግዛላችሁ። እኔ እግዚአብሔርን ይውላችሁ ልንገራችሁ። አሁን የስድድብ ምናምን አለ ምንም አይመስለኝም። ቢሳደብ ሁሉም ሰው ያውቃል። አሁን እቴቴን በስድብ ነው ሁላችንም የምናውቀው። ትምህርት ተምሮ አይደለም የምናውቀው። ወንበር ላይ ተሽከርካሪ ወንበር ላይ ስራ ይዞ አይደለም የምናውቀው። እንደ ሌሎቹ እንኳን አንገቱ ላይ ባጃን ጠልጥሎ ስራ እንኳን ሲሄድ ወይም ሳቃ ይዞ አይተን አናውቅም። ሁሌ የምናውቀው ቴቴን ሶሻል ሚዲያ ላይ ሰውን ሁሉ እያመጣ የተሳደበ በዛ ነው ገቢው አውቃለሁ። ግን እኔ ሁሌ የምጠይቀው ግን የተሻለ ኑሮ አለ ወይ? አሁን ሰዎችን በመልክ ይሳደባል። በእውቀት ነኝ እውቀት አንድ እውቀት የለኝ ዜሮ ነሽ ይላል። እሱ ግን ምን አደረገ? ትምህርት ቤት ሰራ ኢትዮጵያ ውስጥ፣ ቤት ሰራ ኢትዮጵያ ውስጥ። ላይክ ኑሮን ያሳየን። እኔ ስንት ታናሽ እኮ ይሄው ዝግጁ ነኝ። የባንክ አካውንትን እስኪ አሳየን ገንዘብን እኔ አሳያለሁ ፈቃደኛ ነኝ አልኩ። እኔ ስንት ታናሹ እዚህ ቲክቶክ ላይ እንኳን በቅርብ ነው የመጣሁት። ገንዘቡን ያሳየን ያሳያለሁ። በቃ ምንም ችግር የለውም። እሱ እውቀት አለው አይደለ? በጣም እውቀት አለው። በጣም ቋንቋ ይችላል። በጣም ጀግና ነው ምናምን። እስኪ እንተያይ፣ በዛ ዋጋ በሰራበት ዋጋ እስኪ እንተያይ። በቃ ይሄው በሌላ ምን ጭቅጭቅ የለውም። እስኪ እሱ እንደው የቲቪ ማስቀመጫውን ያሳይ። ሌላ ቢቀር የቲቪ ስታንዱን ያሳየኝ። አንድ ቀን አይቼዋለሁ ሲገለበጥ። ያሳየኝ እስኪ ሊቪንግ ሩም ገብቶ እኔም ማሳያለሁ። ያሳይ፣ እግዚአብሔርን ያሳይ፣ እቃዎቹን ያሳይ። ይህ የባለጌ መጨረሻ። አንቺ ሹጣም፣ አንተ ሹጣም እያልክ የተሳደብክ ጨዋነ ካንተ እከክ። አያችሁ ደንቆሮ ምናችሁ እኮ ምላችሁ ይሄ ነው። ደንቆሮ አንድ ቀን ሲነቃ እንዲህ ነው የሚያደርገው። የባለጌ መጨረሻ አንቺ ነሽ። ሹጣም ብልግና አይደለም። አንተ ጨዋነ ከእንደዚህ ማህበረሰብ ጋር እኮ ነው ጋይዝ ብንኖር። ሹጣም ብሎ እኔን እየሰደበኝ የባለጌ መጨረሻ ነሽ። በጣም የመጽሐፍ ቅዱስ ቃል ከቆሮንቶስ አውጥተን የተናገርከው እከክ። ኤኒዌይስ እስኪ እንትን አልፈልጋል ጋይስ፣ ይቅርብሽ ከሱ ጋር መውረድ። እኔ እኮ ትዝ አይለኝም። ይሄ ልጅ ደግሞ አጫበሰኝ የላከ። እኔ እኮ ማርያም እናንተ ናችሁ እኮ መጣችሁ የምትጽፉልኝ እኮ። ዛሬ ቴቴ ሰደበሽ ብላችሁ መጣችሁ እኮ የምትጽፉልኝ እናንተ ናችሁ። በየቀኑ እኮ ነው ስሜ። ትናንትና ወዲያ ከጂጂ ጋር እየተጣላ የኔን ስም ያነሳል። ታዲያ ይሄ ሰውዬ ኦብሰስ ሆኗል እኮ። በኔ እኮ ሊሞት እኮ ነው እንዴ። ከጂጂ እየሰደበችው ከጂጂ ጋር እየተጣላ እኔን ስሜን ያነሳል። የሆነ ነገርማ አድርጌዋለሁ። አይ ዶንት ኖ እኔ ምን እንደነካውለት አላውቅም። ዜድ ምን አረ አጨብጭቡለት። እኔ ምን አገባኝ? ያው ስለሚፈሩት ነው። እኔ ደግሞ ጀግና ነኝ፣ የሴት ጀግና። አርበደብ ብደዋለሁ። ማን አባቱን ፈራለታለሁ። እኔ እንደውም ሰው አታድርግ ያለኝን ነገር አደርጋለሁ። ለምን አሁን ሰሞኑን እኔ እንደዚህ የሚያቃጥላችሁ አልመሰለኝም ነበረ።
በፊት ግድ የለኝም ያው ነው ፖለቲካ ምናምን ብዙም ስለነበርኩ በግድ አይሰጠኝም መበላቀጡ ምናምኑንም ቦታም አልሰጠው። አሁን ግን ያተረዳሁት ምንድነው ተቃራኒ ነው የምሆነው። ስቆም ጨጓራችሁ ነው የሚቃጠለው በደንብ በቃ በየቀኑ ዜና ሁሉ ቆሜ ሁሉ ነው ማነብላችሁ ቀጥ ብዬ። እሱ ነው የሚያቃጠላችሁ። እናንተ የሚያቃጠላችሁን ነገር እያሳየው ነው ማሳብዳችሁ። ያንን ነው የማደርገው። አታስገቢን ምን ዜድ ተጋሩ አታስገቢን ውጭ አቃጣሪ ምን ዜድ ተጋሩ ምን እንደምትሉት ደሞ አሁን እሷ ጋር አንድ ሰው ላስገባ እስኪ